ነኝ። የዳንኩ ሰው እኮ ነኝ። እኔ እኮ ቄስ እኮ ነኝ፣ ካህን እኮ ነኝ። በጸጋው ቃል ተደግፌ እኮ እስከ መጨረሻው ልከተለ ቀራንዮ ድረስ እኮ የተከተልኩ ቄስ ነኝ እኮ። መስቀሉን ዕለት ዕለት እኮ ተሸክሜ እኮ በልቤም በእጄም ይዤ እኮ የምሄድ ቄስ እኮ ነኝ። እና የእናንተን እምነት ስለተቃወምኩኝ እስራትን ምን በፈቀዳችሁልኝ እና እዚያ አዳራሻችሁ ውስጥ ሂጄ በሰበኩኝ ኦርቶዶክሳዊነትን ምሳሳለት ህይወት አለ መሰለ እንዴ? እኔ እኮ እንዴ በጣም በዚህ ደረጃ ነው እንደምትንቁንኛል። እኛ ለሃይማኖታችን ዋጋ ለመክፈል በጣም ሬዲ ነን። የኔ ነፍስ ከአርሲ ክርስቲያኖች ይበልጣል እንዴ? እኔ ይበልጣል ወይ? ሊቢያ ላይ ከታረዱት የኔ ነፍስ ይበልጣል እንዴ? እኔን ነው ልትከሱ? አንደኛ እና ምን ዋስ ነው የሚልህ ፍርድ እንዚህ ኮርት ብትሄድ 47000 ዲኖሚኔሽናቸው አለን ብትባል፣ እኛ ግን ኦኬ ከተከሰሰ ዲበኩል መከሰስ ያለበት 50000 ነው። አሳነሰ ተብዬ ነው መከሰሰው እንጂ አሳነስካቸው ምን ነው አነሰብን? ክሳቸው መሆን የነበረበት አሳነስከን ነው። ዋንስ ኤቭሪ ኦልዌይስ ኤቭሪ ማለት ነው። ሴኪውርድ ነህ። አንዴ ከዳንክ በኋላ ኔቨር ሉዝ ዩር ሳልቬሽን እኮ ነው የሚለው። ዋቴቨር ምንም ነገር ይሁን በምንም አይነት መንገድ ድነትን አታጣም በቃ የሚልን ትምህርት አንድ ነን ብለሃል እኮ። ይህን ትምህርት ዋንስ ኤቭሪ ኦልዌይስ ኤቭሪ የሚሉ ሰዎችን ትምህርት አንድ ነን በሃይማኖት ብለህ ተቀምጠሃል። አንድ ነን ብላችሁ የለ እንዴ? አንድ ነን ካላችሁ ምን ማለታችሁ ነው? ትምህርቱንም ጭምር መቀበላችሁ እኮ ነው ዛዘር ወይ። እኔ ግን ይሄ ትምህርት ኃጢአትን ያበረታታል እላለሁኝ። ለምን ኃጢአት ብታደርግም አንዴ ከዳንክ ድነትህ አይጠፋም በምንም አይነት ታምር። በኃጢአት የሚጠፋ ድነት የለም ብለህ የምታምን የእምነት መግለጫ እኮ ያላችሁ ሰዎች እኮ ናችሁ። ካልቪኒስቶችን ሂዱና ጠይቋቸው። ሌላው እምነት ብቻ መልካም ስራ ለድናት አይጠቅምም። ዝክር ስለዘከርክ፣ ጾም ስለጾምክ፣ ስግደት ስለሰገድክ አትድንም ብላችሁ አይደል ዲቤት የምትገቡ ከኛ ጋር? ምንድነው እምነት ብቻ እመን ብቻ ትድናለህ። ዘሴ ከዚያ መልካም ስራ ከፈለክ አንተ የዳነ ሰው የሚያደርገው ነገር ነው በቃ እንጂ የኛ ላይፍ አይደለም። ታዲያ ከዚህ በለጠ ኃጢአትን ማበረታታት አለ እንዴ? መልካም ስራ ለምንም አይጠቅምም ምን እያልክ ነው ታዲያ? ለድነት አይጠቅምም ካልክ ታዲያ እኔ የምጾመው የምጸልየው ለድነት ብዬ እንጂ ይሄ እኔ ኦርቶዶክስ ነኝ። እኔ የማምነው ሃይማኖት ከምግባር ጋር ነው ብዬ የማምነው። አሚንሰ መሰረት ይእቲ ወካላንያ ህንፃ ወልድ ቅሙንቱ የሚል ዮሐንስ አፈወርቅን ትምህርት የምናስተምር ሰዎች ነን። ሃይማኖት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው። ወይንም ደግሞ ከታላቁ መጽሐፍ ላይ መዝዤ አንደኛ ጌታ ብርሃናችሁ በሰው ሁሉ ፊት ይብራ፣ እሱ መልካም ስራችሁ ያለውን ነው እንደ መርክ የጌታን ትምህርት የምንከተል። ሁለተኛ የጌታችን ሐዋርያና ደቀ መዝሙር የሆነ ያዕቆብ እንደነገረን ሃይማኖትኒ እንተ አልባቲ ምግባረ ሰናይ ምውቲ እቲ፣ ሃይማኖት ምግባር የሌለው ሃይማኖት የሞተ ነው፣ የበሰበሰ ነው። ነፍስ ከስጋ ሲለይ ስጋ ከነፍስ ከተለየ ስጋ እንደሚበሰብስ እንደሚተላ እንደሚሸት ሃይማኖትም የተለየው እምነት እንደዚያ ነው ያለውን ቅዱስ ያዕቆብን ነው። ሲጠቅስ ደግሞ አብርሃም በስራ እንደጸደቀ ረዓብ ዘማ በስራዋ እንደዳነች የሚል መጽሐፍ ቅዱስ ያስኩ ሰው ነኝ እኔ። አየህ አንተ ግን አይ አንደኛ ዲኖሚኔሽንም ሃይማኖት አያድንም ገዳይ ነው እራሳችሁ የምትሉት ነው። እንደዚያ ብላችሁ ደግሞ እንትጠላለች። ሁለተኛ መጽሐፍ ቅዱስ ብቻ ብለህ ተረት 5 ሶላ ብለች የምትፈጠር አንዱ መጽሐፍ ቅዱስ ብቻ ብላችሁ መጽሐፍ ቅዱስ ብቻ ግን መጽሐፍ ቅዱስ ውስጥ ግን ይሄ ትምህርት የለም። በሚያሳዝን ሁኔታ ስክሪፕቸር አሎን መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ መጽሐፍ ቅዱስ ብቻ ነው የምንቀበል ብለው መጽሐፍ ቅዱስ ብቻ የሚል ግን መጽሐፍ ቅዱስ ውስጥ የለም። እምነት ብቻ ብለው እምነት ብቻ የሚል መጽሐፍ ቅዱስ የለም። እንዲያውም እምነት ብቻ ገዳይ እንደሆነ ነው መጽሐፍ ቅዱስ የሚነግረን። አጋንንታዊ ነው፣ አጋንንትም ያምናል ይንቀጠቀጣል። ጸጋ ብቻ የሚል መጽሐፍ ቅዱስ ውስጥ የለም። ክርስቶስ ብቻ ብለው ሳልቬሽንን ከመንፈስ ቅዱስ ነጥለው የሚያሳይ ትምህርት ነው ያላችሁ።
ወይ በነገራችን ዛዘር ሳይድ ኦንሊ ጂሰስ እንደማለት እኮ ነው። እውነት ተበላገ እንትን ካል ክራይስት አሎን ስትሉ እኮ ድነትን ቤዛዎትን ማዳንን የማዳንን ስራ በአጠቃላይ ማለት ነገረ ድነትን ከመንፈስ ቅዱስ ነጥላችሁ ገንጥላችሁ የምታብራሩበት እኮ ትምህርት እኮ ነው። የለም ደግሞ መጽሐፍ ቅዱስ ደግሞ የለም ክርስቶስ ብቻ የሚል መጽሐፍ ቅዱስ ውስጥ የለም። እንደው በስቴትመንት ደረጃ ራሱ ማለት ነው። ግን ምን ብላችሁ ነው መጽሐፍ ቅዱስ ብቻ ሌላ ከመጽሐፍ ቅዱስ አንቀበልም ብላችሁ ግን መጽሐፍ ቅዱስ የሌለ 5 ድሪቶ ይዛችሁ የምትሄዱ ሰዎች ናቸው። ተረት 5 ተረት የሉተርን ተረት አይደል የምትከተሉት? ተረት ከዚህ በላይ ያለ እንዴ? አንዱም የለም። እኛ ግን መጽሐፍ ቅዱስ ትውፊት ሁለቱንም እንደ መጽሐፍ ቅዱስ በቃልም በመልእክታችንም የጻፍንላችሁንም በመልእክታችሁ የነገርናችሁን አጥብቃችሁ ያዙ እንደሚል መጽሐፍ አጥብቀን የምንይዝ ሰዎች ነን። ይሄንን መቋቋም የሚችል ፕሮቴስታንት እኛ ጋር መጥቶ መከራከር የሚችል የለም። በታሪክም በእምነትም እኛ ጋር መድረስ አይቻልም። የተበጣጠሰ ከዛም የተቃረመ የግለሰቦችን ትምህርት ይዘህ ፊት እንዴት ታደርጋለህ? በመጽሐፍ ቅዱስ እንዴት አትችሉ። መጽሐፍ ቅዱስ እናንተን በፍጹም አያውቃችሁ። እውነት ለመናገር የለም ከጥምቀት የተለየ መጽሐፍ ቅዱስ፣ ከቅዱስ ቁርባን የተለየ መጽሐፍ ቅዱስ። እናንተ ወደ ህብስቱ ነው ኑ የምትሉ፣ እኛ ወደ ኢየሱስ ነው። የክርስቶስ ስጋና ለዚህ ነው አያችሁ፣ ጽንሰ ሐሳቡ ቤተክርስቲያንና ክርስቶስን ትለያላችሁ። አካሉንና ራስን ትለያላችሁ። አንገት ላይ የተቆረጠ አካል እና ራስ ለየብቻ ነው። እናንተ ቤት እንደዚያ ነው። ክርስቶስንና አካሉን ትለያላችሁ። አያችሁ፣ ስጋውንና ክርስቶስን ለይታችሁ ነው የምትናገሩት። እናንተ ወደ ህብስቱ ትጠራላችሁ፣ እኛ ወደ ኢየሱስ እንጠራለን አለች ልጅቷ። አያችሁ፣ ለዚች ልጅ የክርስቶስ ስጋና ክርስቶስ የተለያየ ነው። በጉና ስጋው የተለያየ ነው ለሷ። ይሄ ነው ከዚህ ነው የሚመነጨው። የዚች ልጅ ሐሳብ የሚመነጨው ከዚህ ዲኖሚኔሽን ውስጥ ነው። የክርስቶስ ስጋ አማናዊ እንደሆነ አታምንም ይችልሽ። ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ የሚለው ትምህርት አይሰራም ለሷ። መጽሐፍ ቅዱስ ዮሐንስ ወንጌል ለሷ በቃ ሌላ ነው ትርጉሙ። ስለዚህ እኛ ወደ ክርስቶስ ስጋና ደም ስንጠራ ወደ ክርስቶስ እየጠራን እንደሆነ አታምንማ። አንደኛ ቸርቿ የተነቀለች ናት ከክርስቶስ ከክርስቶስ የቤተ ክርስቲያን ራስ ከሆነ መራትና መራዊን ይለያሉ። ቤተ ክርስቲያንና ቦዲ ኦፍ ክራይስት መሆኗን ቤተ ክርስቲያንን አያውቁም። ስለዚህ ቤተ ክርስቲያኗን አታድንም፣ ዲኖሚኔሽን አያድንም ብለው የሚያምኑ ናቸው። የተበታተነ ገላትያ የተገለጠ ስራዎች አንደኛው መለያየት ነው። መለያየትን የምትሰብክና መለያየትን የምታበረታታ ቤተ ክርስቲያን ሳትሆን የተገለጠ የስጋ ስራ ነው ይሄ። ገላትያ 5 ላይ አንብቡት ሂዱና ያጋንንት ትምህርት ካልክ በኋላ አንድነን ካልክ እኮ ጤነኛ እኮ ሲጀመር አንዱን እያጠመቀ አንዱን አልዳንም እያለ ጥምቀት ቦርናጌን አይደለም እያለ ዲኖሚኔሽን ውስጥ አንድነን ይላሉ ይመጡና በሀገርም ደረጃ እኮ እንደዚህ ነው የሚሉት። በነገራችን ላይ እኔ መሪ የሆነ ሰውዬ ከዚህ ዲኖሚኔሽን የወጣ ስለሆነ ኢትዮጵያ እየበለጸገች ነው ይላቸዋል። ኢትዮጵያ እየደህየች ሰው የሚበላው አጣ። ኧረ ተው ስንለው ከዚህ ስለሆነ እምነቱ የሚቀዳው ማኔጅመንቱ ገዛው ከሆነ ሰውየው እየበለጸገች እኮ ነው። አታዩም ወይ አዲስ አበባን እንትን አድርጊያታለሁ። ይሄ ምንድነው አዲስ አበባን በኮሪደር እኮ አደረኳት። እሳ ሌላው በገጠር ያለው 80% የገጠሩ ህዝባችንስ በረሃብ እሱንማ አይታየኝም። እኔ የሚታየኝ በቤተ መንግስቱ አካባቢ ያሉት ኮሪደሮች ናቸው። እኔ የሚታየኝ ችግኝ እንጂ ሰው አይታየኝም። እየበለጸጋችሁ ነው ይለናል። ሀገር እኮ በጦርነት እየወደመ ነው ሲባል አይ ሰላም ነው ይላል። በቃ ኦፖዚት ነው የሚያስቡት። አያችሁ፣ ኧረ ህዝብ እያለቀ ነው በረሃብ እየተፈናቀለ ረሃበን ለሚለው ሰው ረሃበን አትበሉ። የእምነት ቃል ፌዛ የእምነት ቃል የሚባል አለ። የብልጽግና ወንጌል ድሃ ነኝ ካልክ ድሃ ነው የምትሆነው። እየተራብክም ቢሆን ድሃ አይደለሁም በል። እንዲሁ በጣም እኮ የሚገርም እኮ ነው። ብልጽግና ብለው የድህነት ፓርቲ መሰረቱ። የድህነት መፈልፈያ ድህነት ማለት ነው። ድህነት ሳይሆን ድህነት እንጦርጦስ አገሪቱን የከተተ ማለት ነው። ከዚህ የሚመነጭ ነው። አያችሁ፣ ከእምነቱ ጭምር ነው የሚመነጨው። አይውላችሁ አገር እኮ እያጠፋችሁ እኮ ነው ካላወቃችሁት ማለት ነው።
ለሶሉሽን እንኳን አቅርባላችሁ። ኦኬ 47000 ዲኖሚኔሽን እንዴት ለምን እንሆናለን? ኦኬ አንድ ለምን አንሆንም ብላችሁ እንኳን መነጋገር ነበር የነበረባችሁ እኮ። እንደው እኔን ለማናደድ ብላችሁ ቢያንስ አንድ ብትሆኑ ምን አለበት? እኔን ለማናደድ ፕሮቴስታንቶች አንድ ከሚሆኑ ብያርል የጻፍኩባቸው እስኪ አንድ እንሁን ብላችሁ አንድ ሳምንት ሲቆዩ አንድ ሳምንት ቤካ ጋር ሄዱ። ካልቪኒስት ያጋልን ትምህርት ነው እያለ ላይ ቢላ ሲሰራ ነው የምታገኙት። ቀለሜ ጋር ሄዱ። እንዴ ሄደው እኮ አይናገሩትም። በሚገርማችሁ ሁኔታ ሄደው አይናገሩትም። አማን በእምነቱ ጎበዝ ነው ለራሱ መጣና ዲቤት ሲጠራው አይ ላቭ ዩ ሶ ማች ብሎ መለሰልን። አይ ላቭ ዩ ሶ ማች አማንዬ ዲቤት ከምትጠራኝ አይ ላቭ ዩ ሶ ማች። እሺ ሙሉ የጠራው አጋንንታዊ እንደመፎከር ገርል ይዞ ባልገባ ነገር እንደመፎከር የካልቪኒስትን ትምህርት መሞገት ቀላል አይደለም። ናና ሞግተኛ አለ። በእውነት በጨዋ አንደበቱ ነው ሙሉ የተናገረው። በጨዋ አንደበቱ ነው ሙሉ የተናገረው። በጨዋ አንደበቱ ነው ሙሉ የተናገረው። ጨዋ ነው በእውነት ነው መናገር መሰክርለታለሁ። ሙሉን እንትን ማለት ሙለታ ጨዋ ልጅ ነው። በእኔ በጨዋነቱ በጣም ነው መሰክርለት። እንደዚያ እየሰደበው እንኳን ምንም አይነት እንደዚህ እንደመፎከር አይደለም። ከቀለሜ ደግሞ በዲቁናም የተሻለ ነው። ባይዘው ሙለታ ዲያቆን የነበረ ነው እና በዲቁናም እሱ ቢያንስ ውዳሴ ማርያም ምናምን ተምሯል። ቀለሜ ጭራሽ ጧፍ ያዥና ከሰላይ ያዥ የነበረ ሰው ነው። ስራ ዲያቆን ሆኖ እንኳን የማይገባ ሰው ማለት ነው። እኔ አሁን ጧፍ ማያያዝና ምናምን ከአገልግሎት መናቂ አይደለም፣ ከሙያ አንጻር ነው ያወራሁት። እንደ ሙያ እንደ አገልግሎት እኩል ነው። ሶስተኛ ዲያቆን ሆኖ የገባውም አንደኛ ሆኖ የገባውም ተጨማሪ ቄስ ሆኖ የገባውም ስራዬ ቄስ ሆኖ የገባውም በእኛ ቤተክርስቲያን ዋጋው እኩል ነው። ፓትርያርኩም ንዑሰ ክርስቲያን አስቀዳሹም በእግዚአብሔር ዘንድ ዋጋው እኩል ነው በአገልግሎት። ከእውቀት አንጻር ካወራን ግን እውቀት ይለያል። ስራዬ ዲያቆን ሆኖ መቀደስ ሙያ ይጠይቃል። ቢያንስ ግን ጧፍ ማያያዝ ግን ብዙም ማቀጣጠል ብዙም እውቀት ስለማይጠይቅ እሱን የማየት ኤክስፒሪየንስ ነው የሚጠይቀው። እና መጣና ና ዲቤት ከኔ ጋር ና እስኪ በዚህ ትምህርት ግባ አለው። አይ ላቭ ዩ ሶ ማች ዳዊትን ያንን ያን ማት ሲወርድበት ከርሞ በኋላ መጣና ዳዊት ሲያስተምር ያስደንቀኛል አለ። ዲቤት ሲጠራ አይ ላቭ ዩ ሶ ማች ሲይዙት ጭብጥ አይሞላም። እንዲህ ያለን ሰው ግን አንዲት ትንፍሽ የማትሉ ሰዎች ተቀምጣችሁ መታችሁ የቀሲስ ዲበኩሉን ደግሞ እኮ የሳምንት አምጥታችሁ እኔ የፊት መቆም የሚችል ፕሮቴስታንት የለም። ባይዘው ትምክህት አይደለም ይሄ። እምነት ብቻ ብሎ ምግባር አይጠቅምም፣ ምግባር መልካም ስራ ለድነት አይሆንም የሚል ሰው እኔ እንዴት ይቆማል? መጽሐፍ ቅዱስን የሚያክል ግድንግድ ዝም ስለ ህይወት የተጻፈ መጽሐፍ ቅዱስ ይዞ ክርስቶስን መኖርን የሚጠይቅ እንደ መርህ እኮ መጽሐፍ ቅዱስ እኮ ክርስቶስን መኖርን የሚጠይቅ ነገር እኮ ነው። ማመንን ብቻ የሚጠይቅ ሰው እምነትማ በር እኮ ነው። በቃ ህይወት የሚጠይቅ እኮ ነው መጽሐፍ ቅዱስ። ህይወት ቅድስናን የሚጠይቅ መጽሐፍ ቅዱስ እኮ ዋና ዓላማው ራሱ ሰዎቹ ክርስቶስን እንዲመስሉ ህይወቱን እንዲኖር እኮ የተጻፈ መጽሐፍ እኮ ነው። ይህንን መጽሐፍ ይዞ ማን ነው በኦርቶዶክስ ፊት የሚቆም? የትኛው ፕሮቴስታንት ነው መጥቶ መቆም የሚችለው? ማንም አይቆምም። ማንም። የምትችሉት እንዲህ ነው። እንደ ገዛ ፈቃዳችሁ እየተረጎማችሁ በፓስተራችሁ ልክ ቸርች ፕላንት ማድረግ ዲኖሚኔሽን ማቋቋም ትችላላችሁ። በሱ ትበልጡናላችሁ። በእውነቱ በዲኖሚኔሽን ትበልጡናላችሁ። በመከፋፈል ትበልጡናላችሁ። በመለየት ትበልጡናላችሁ። በስድብ ቀለሜንና ትዝታውን የሚያክል ማንም የለም። ማንም አንችላችሁም። እኛ በእውነቱ እጅ ሰተናል። ማንም እናንተን በዚህ በስድብ በዲኖሚኔሽን ብዛት ምግባር አይጠቅምም በማለት ዋንስ ሴቭድ ኦልዌይስ ሴቭድ በማለት ፌዛሎ ሶላፊዲ በማለት ማንም እናንተን አያክልም። የክርስቶስን ቤተክርስቲያን በመከፋፈል ማንም እናንተን አያክልም። እጅ ሰተናል። ለዚህ ግን የክርስቶስ ቤተክርስቲያን አንዲት ናት። በዲ ኦፍ ክራይስት አንዲት ናት። አካሉና ራሱ አንድ ነው፣ የተጋጠመ ነው። ሃይማኖት ገዳይ ነው የምትል ሰውዬ መተህ እኔን የመቃወምም ሆነ ሞራል የላችሁም እኮ በቃ ሞራል የላችሁም። ታሳዝኑኛላችሁ በእውነት። ብዙ በሮች አሉ ሲባል አይ ብዙ በሮች የሉም ብሎ ፕሮቴስታንቱ የሚቃወም ነው። ፕሮቴስታንቱ እምቢ የሚል ነው። ፕሮቴስታንቱ እንደ ሉተር እዚሁ ቆም ያለው ኑ እንዋቀስ የሚል ነው። በነገራችን ላይ ይሄ መታወቅ አለበት። ላይክ እያንዳንዷ ነገር ለምሳሌ እዚህ ማውራት ብንጀምር እኔና ጆና ማውራት እኔና ዳን ማውራት ብንጀምር ዳን ወንጌሉ ነው ብሎ ስለሚያምነው ነገር እኔን ይሞግተኛል። እኔ ወንጌሉ ነው ብዬ ስለማምነው ነገር ጆናን ዳንን ሁላችሁንም ልሞግታችሁ ይችላሉ። ይሄ ነው ነገር ግን አልዳናችሁም ምናምን በሚል ኮንቴክስት ውስጥ ግን አይደለም።
ግን ለዶክትሪናል ለጎስፕል ክላሪቲ ግን ይጠቅመናል። ለጎስፕል ክላሪቲ ይጠቅመናል። እንዲህ ኔዳን ነው እንዲህ ነው ጥምቀት እንዲህ ነው የጌታ እራት እንዲህ ነው እያልን እንወያይ እንችላለን። ይሄ ከክላሪቲ አንጻር። ነገር ግን ከመዳን አንጻር የመዳናችንን ፋውንዴሽን ስናወራ ግን ሜጀር ዲኖሚኔሽንስ ኦልሞስት የመዳናቸው ፋውንዴሽን ላይ ልዩነት የላቸውም። በክርስቶስ ብቻ እንደዳንን ሁሉም ፕሮቴስታንት ያምናል። ለእግዚአብሔር ክብር ብቻ እንደዳንን ሁሉም። ፋይቭ ሶላስ ትልቅ ማቀፊያ ነው። በነገራችን ላይ እንደ ቀላል ነገር ማየት የለብንም። ፋይቭ ሶላስ በጣም ትልቅ ማቀፊያ ነው። በጣም ትልቅ መሰረት ነው ለፕሮቴስታንት እና ትራያዦች አሉ፣ ቴዎሎጂካል ትራያዦች አሉ። ስለዚህ እነዛን ማወቁ እነዛን መለየቱ በጣም አስፈላጊ ነው። ስለዚህ 47000 ምናምን ጥራ 47000 ምናምን ሲሉ ከዚህ በኋላ እንደው ማድረግ ያለብን ምንድነው ማድረግ ያለብን? አንድ 5 ደቂቃ ሰጥተን 47ቱን ያሳዩን፣ እሺ 15ቱን ያሳዩን። ወርድ ኦፍ ፌዝ ብለው እየጠሩ እንዴ የዩ ጩፋ ቸርች፣ የእስራኤል ዳንሳ ቸርች፣ የእንትና ቸርች እየተባለ ሊጠራ ነው እንዴ? ባይዚ በዛ ሌቭል ነው አሁንም 47000 እየተባለ ያለው። ስለዚህ 47000 ሲሉ ምን እያሉ እንደሆነ ራሱ እነሱም ብዙ የሚያውቁ አይመስለኝም። ያው ቁጥር ካለ መፍራት የሚመነጭ ይመስለኛል። ስለዚህ 47000 ምናምን ሲባል በዛነት መልኩ መመልከት ጥሩ ነው። ነገር ግን በዛነት መልኩ መመልከት ጥሩ ነው። አይ ቲንክ ዮሲም ገብቷል። በቃ ይበቃል። ይሄን ለማለት ፈልጌ ነው። ቴንክ ዩ ተባረክ። ጥሩ ሀሳብ ነው። ዮሴፍ አያውቅ ነው የገባው መሰለኝ። ሪኩዌስት አድርጎ ነው የገባው። ዮሴፍ ድምጽ እንትን መሰለኝ። ዮሴፍ አለ። ኦኬ ሳያውቅ ነው የገባው። ሀኒቾ አቤት። አሽቼ ይሰማል አይደለ? አሁን እሳቸውን የትም ቦታ ስናገኛቸው አሁን እኛ ከትምህርት አኳያ አይደለም የምንጠይቃቸው፣ መጠየቅ ያለብን ከትምህርት አኳያ ነው ብለው ካሉ ከትምህርት አኳያ የማይቀበሉ ስላሉ ማለት ነው። ይሄ እሳቸው የሚሉትን ይሄ በትክክል የቁስለኛ ሐሳብ ነው። ይሄ እንደቆሰሉ ነው የሚያስቡት። ምንም ጥርጥር የለውም። ትከሻ ለትከሻ እየተገፋፋን ነው ብለው ነው ያሉት እና ይሄ ከህግ አንጻር ነው መታየት ያለበት። ማለት ማስረዳት አለባቸው። የፕሮቴስታንት ነው ያሉት። አስተምሮ ነው እየተናገሩ ያሉት እሳቸው። ስለ ግለሰብ አይደለም የተናገሩት። የፕሮቴስታንት እምነት ነው የሚለው። ይሄ የፕሮቴስታንት እምነት ዩኒቨርሲቲዎች ያሉት፣ ትምህርት ቤቶች ያሉት፣ ይሄ የፕሮቴስታንት እምነት የእርዳታ ድርጅቶች ያሉት እና በእነዚህ ሁሉ ውስጥ የሚያመርተው ለመንግስት ለሀገር የሚያመርተው ወንጀለኞች፣ ኃጢአትን የሚያስፋፉ፣ ውርጃን የሚያበረታቱ፣ በህብረት አንድን ከተማ እየወረሩ ወርቁን ብሩን የሚዘርፉ እንደዚህ አይነት ማህበረሰብ ማፍራታችንን ነው እዚህ ላይ የተናገሩትና ይህንን ከህግ አንጻር ነው መጠየቅ ያለበት። ትምህርት ከሆነማ በየቀኑ እኮ ዲቤት የምንገባበት ነው። ትምህርት ከሆነ በየቀኑ ዲቤት የምንገባበት ነው። እነ ዳንኤ እነ ሐሴድ መጠየቅም ያለባችሁ ሌሎቻችሁ የዚህ ላይ ፊት ቀድማችሁ ሩም የምትከፍቱ ልጆች በየሮሙ እንዲሁም ደግሞ የህግ ሰዎች ካላችሁ ደግሞ እናንተ ይሄንን እንድትፈቱልኝ ይፈልጋሉ። ስርዓት አልበለኝነት በወንጌል ይቻላል ወይ? በወንጌል ስም በሃይማኖት ስም ማህበረሰቡን ስርዓት አልበኝነት ማስተማር ይቻላል ወይ? ይህንን እያስተማሩ ካወቁ ደግሞ
ይሄ መረጃ እያላቸው ለመንግስት አለማሳወቃቸው ቤቴም በዚህም በሚኖርበትም ሀገር ሊሆን ይችላል፣ በእኛም ሀገር ሊሆን ይችላል፣ በህግም ይጠየቃል። ምክንያቱም ወንጀለኞች እየተስፋፉ እያሉ ምን ብለዋል? ደብቀዋል። በሳቸው እንትን ይዘው ይሄ ከዚያ አኳያ በምን ይታያል? እንዳው የህግ አዋቂዎችም ካላችሁ እኔ ብታማክሩን በጣም ነው ደስ የሚለኝ። እኔ እንደ በፊቱ ዝም አንላችሁም። ከዚህ በፊት እንደምታውቁት ከፕሮቴስታንት ልጆች ከጴንጤ ልጆች ጋር ልጆቻቸውን አታስተምሩ ብለው ትውልድን ህፃናት ላይ ሳይኮሎጂ እንግዲህ አንድ አባት አንድ መንፈሳዊ አባት ይሰማቸዋል። እሳቸው ስልጣን አለኝ ብለው ቄስ ነኝ ብለዋል። አስራለሁ ሲሉ ሰምቻቸዋለሁ። እፈታለሁ ሲሉ ሰምቻቸዋለሁ። ማህበረሰቡ የሚያምናቸዋል። የእምነቱ ተከታይ ልጆቻችሁን ከጴንጤ ልጆች ጋር እንዳያወሩ እንዳታገናኙ ሲሉ በዚህ በ21ኛው ክፍለ ዘመን አይ ተቆርጦብኝ ነው እንዲያ ነው ሲሉ ኦኬ ብለን ትተናል። ይሄንን ግን እንዲህ በቀላሉ መታየት ያለበት አይመስለኝም። የህግ ሰዎችም ካላችሁ እስቲ መጣችሁ ወደ ላይ ብታስረዱኝ በጣም ነው ደስ የሚለኝ። ላይም ያላችሁ ልጆች ካላችሁ ሳሙኤል 1 ቁጥር እየጻፈ ነው። እኛ አሁን ስለ አንድነትና ስለ አንድ አለመሆን አይደለም እያወራን ያለ ነው። አንድ አይደላችሁም ማለት መብታቸው ነው። እነሱ ቤቱም አንድ ስላልሆኑ ማለት ነው። አሁን ተለያይታችኋል ብላችሁ ባሉት እየከሰስን አይደለም። 47,000 ነው ባሉት መረጃ እየቀረበ ነው። ትክክል እንዳልሆነ እሳቸው ሊያቀርቡ አይችሉም። አይ አንድ አይደላችሁም ነው ያሉት ካላችሁም እኛ ልክ እንደ ኦርቶዶክስ ነን ብለን አንልም። እሳቸው እየጻፉ ያሉት እምነታችንን ነው። ዶክትሪናችሁ የሚያፈራ ማለት የሚያወጣው ውጤቱ ስርዓት አልበለኝነትና ምግባረ ብልሹነት ነው። ሴተኛ አዳሪነትን ነው የምታስፋፉት። ራቁት ቤቶችን ነው የምታስፋፉት እያሉ ነው። ይሄ ሲተረጎም እንደዛ ነው የሚተረጎመው እንጂ በትምህርት ሞግተውም ቢሆን ኖሮ ምንም አልነበር። እና እኔ ሲካላችሁ ታችም ካላችሁ እንደው የህግ ሰዎች ካላችሁ ይሄ በምን ይታያል የሚለውን አሁን እንትና እንዲናገሩ የለ እንትና እኔ ግለሰቦች ሊናገሩ ይችላሉ። እሳቸው ግን ግለሰብ አይደሉም። እና ይሄ ምን ማለት ነው? በግለሰብ ደረጃ ኃጢአት ነው የሚያበረታታለ እንደው ማለት እኔ ሰምቼ አላውቅም። ኢቭን እንኳን በግለሰብ ደረጃ ማለት አንዴ ድነሃል በቃ ድህነት አይጠፋም እንደፈለክ ብትዘሙ 5 6 ብታገባ 10 ምታረጋቸው ምናምን የሚል አለ ወይ ነው? እኔ እንደውም እንደ ቤተ እምነት ሲጀመር ኃጢአት ሲሰራ ከወጣ ከመጀመሪያም አልነበረም ነው አይደለ ብለው ራሱ እንትን የሚሉት ካልቪኒስትም ቢሆን እንጂ ካልቪኒስትም ቢሆን ኃጢአትን የሚያበረታታ የለም። እንዳስተምህሩ ማለት ማናስተምረውን ያስተምራሉ ብሎ መክሰስ ምንድነው? ቆይ በጣም እኮ ከባድ ነገር ነው። እንደውም ቅድስና ያለው እኛ ጋር ነው እውነት ለመናገር ከሆነ ማለት ነው። አስቼ ቀጥል። ሶሪ በጣም አቋረጥኩ። ችግር የለም፣ ምንም ችግር የለም። እንግዲህ እንመጣበታለን። አሁን እንከፋፍለዋለን ማለት ነው። ይሄንን ከመለስን ይሄንን ለማህበረሰቡ እዚህ ውስጥ ላሉት ኦርቶዶክሳውያን እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የሴተኛ ዳሮች ትምህርቷ ማፊያ ነው ብለን አላለም። ማፊያዎችን እነዚህ ዘራፊዎችን እያበረታታች ታስተምራለች አላለም። እኛ እሷ የእምነቷ ሃይማኖቷ አስተምራ መጨረሻ ፍሬው ወንጀለኞች ኃጢአተኞች ለአገር ለመኖር ምቹ እንዳትሆን የሚረብሹ ጋንግስተሮች ያፈራሉ አላለም። እንደዛ አላለም። እሳቸው ግን እያሉን ነው። እኛን እሳቸው እያሉን እንደዛ ከሆነ ራቁት ቤቶቹ የማን ናቸው ታዲያ? ራቁት ቤቶቹ የማን ናቸው? በተለያየ መሽታ ቤት ውስጥ በሺዎች የሚቆጠሩ ሳይፈልጉ ከድህነት ከምን ምክንያት እንደዛ አይነት የህይወት ስርዓት ውስጥ የሚኖሩ እነማን ናቸው?
መርካቶ ከገጠር የሚመጡትን ነጋዴዎች ምኖችን ቀልባቸውን የነማን የእምነት ተከታዮች ናቸው? የነማን የእምነት ተከታዮች ናቸው? ይሄ ግልጽ ነው። ዘፋኞች ፋሲካን ምክንያት በማድረግ የሚጠሩት የማንን እምነት ተከታይ ነው? እዛ ውስጥ የፕሮቴስታንት እምነት ተከታይ አይሄድም እያልኩ አይደለም። ግን ማን ታስቦ ነው ከዘፋኞች ካሴት የሚያወጡት? ቡና ቤቶች የሚከፈቱት ማን ታስቦ ነው? ባለቤቶቹና እዛ የሚሳተፉት ማለት ነው። ይሄ ያንን ያመረቱት እነማን ናቸው ማለት ነው? እንግዲህ እና እሳቸው በተናገሩት ልክ እንደምንናገር እንድታውቁት እንፈልጋለን ካሁን በኋላ ማለት ነው። ከዚህ በፊት ስታሳድዱን እንደነበር እናውቃለን፣ ዝም ብለናል። የሰው ልጅ በዚህ ምድር ላይ የመጨረሻ የሚከበረው ሲሞት ነው። አይታችሁ እንደሆነ ጣሊያን ሀገር ተጉዞ በባህር ሲሞቱ የጣሊያን መንግስት ያንን ሬሳውን አክብሮ በሚያምር ሳጥን ይከብራል። ለምን? ይሄ ሰው ከዚህ ዓለም በቃ ተላቀቀ። ምንም እድል ፈንታ አይፍከም፣ ከመንግስት አይጋፋ፣ የሥራ አይጋፋ፣ ገንዘብ አይጋፋ፣ በቃ ሞቷል። ስለዚህ በሰላም እናሰናብተው ተብሎ በሰላም ይሰናበታል። እናንተ ግን ስታደርጉት የነበራችሁት እንደዚህ አልነበረም። በታሪክ ሬሳዎች ከተቀበሩበት ይወጡ ነበር። ይሄንን እኛ ስለ ወንጌል ብለን ትተነዋል። አሁን እንደዛ መሆን አይቻልም። አሁን በቃ ትከሻ ለትከሻ እየተገፋፋን ነው ምናምን እያላችሁ የምትሳደቡበት ጊዜ በቃ ያቆማል ካሁን በኋላ። በልካችሁ ይነገራችኋል። የኛን እምነት የምትነኩ ከሆነ እምነታችሁ ይነካል። እሳቸው የግለሰብ ነክተው ቢሆን ኖሮ ችግር አልነበረውም። እሳቸው እንደ ማህበረሰብ ነው ይሄንን ፕሮቴስታንት ያዋረዱት። የሙሉ ወንጌል ኃጢአትን የምታበረታታ መሆኑን ማምጣት አለባችሁ። ቃለ ሕይወት በሉ እንግዲህ ጌታን ተቀበሉ ካለች በኋላ ልጆቿን አስተምራ አስጠምቃ በሉ ሄዳችሁ ዝረፉ እንዳሻችሁ ሁኑ ብላ የምታስተምር መሆኑን ማምጣት አለባችሁ። ምክንያቱም ይኸው ስርዓት አልበኛነት ህዝብ ያበረታታሉ ብለዋል። ይኸው ወንጀለኞችን ነው የሚያፈሩት ብለዋልና ማለት ነው። እና ይሄ ነው ሐሳቤ። ሀኒቾ በጣም ጥሩ አድርገሻል። ሌሎችም የምትከፍቱ ልጆች ይሄንን እዚህ ላይ እንደዚህ እያደረጋችሁ ሩም እንድትከፍቱና እንድትጠይቁ እጋብዛለሁ፣ አበረታታለሁ። እኔም እቀጥልበታለሁ። ተሽሎኛል፣ እሄድበታለሁ። ስማቸውን እያነሳው ቪዲዮ እያመጣውኝ እሳቸውን እንደዛ የሚገለባበጥ ከጣራ ላይ በፕላስቲክ አሁን እያየው ነበር ቪዲዮ እሳቸው የለጠፉት ከጣራ ላይ ፕላስቲክ ወንበር ላይ ይወድቃል ልጁ ማለት ነው። ግን ወንበሩ የፕላስቲክ ወንበሩ አይሰበርም። እንደዚህ አይነት ያ የተሰራ እያመጡ እናንተን እንኳን እንደዚህ አእምሯችሁን አቢዩስ ሲያደርጉ እንኳን አባቴ እንደዚህ አይደረግም አትሉም እንዴ እናንተ? እንዴ የሃይማኖት አባት ፍቅርን ሰብኮ ነው ማምጣት ያለበት እኮ። እንደዚህ አይነት እርክሰት የሞላበት ጥላቻ የሞላበት ውሸት የሞላበት ከመረጃ የራቀ ምንም እውነተኝነት የሌለበት እያንዳንዱን እዚህ ጋር እነዚህ ላይ ያሉት ልጆች መተው በስነ ስርዓቱ ቢያወሩ 47,000 ነው ያሉትን ማምጣት አይችሉም። እና እናንተ አባታችን ልክ ነው እያላችሁ እሳቸው እንትን ውስጥ አስጣሏቸው። የሚያሳፍር ነው። በእናንተም በልጆቻችሁ ነው እያፈርኩ ያለሁት። ኧረ አባታችን እንኳን አይባልም እንዴ እናንተ?
እኛ አባቶቻችን ሲስቱ ፊት ለፊት መጀመሪያ የምንቃወማቸው እኛ ነን። ይሄ በዚህ እንታወቃለን እኛ። አንቺ ጨርሻለሁኝ። አመሰግናለሁ። ይሄን ሐሳብ ልግለጽ ብዬ ነው። ያሻስቼ ጥሩ አድርገሃል። ማታ እኮ አንተ ጋር አንተን እየሰማሁ የሆነ ዜና እቺ በጣም ስለተረበሽኩ ነው የወጣሁት። እሺ የሚያሳዝን ስለሆነ ነው ዜና ለዛ ነው። ያው ከእናንተ ጋር ነበር። ያ ኤኒዌይስ እሺ። ሳሙኤል ሰላም፣ ከየት ቤተ እምነት ነህ? ሰላም አንቺ እንዴት ነሽ? እንዴት አመሻችሁ? ሰላም አመሻችሁ? ትንሽ አንድ ደቂቃ ጠብቂኝ። ላስቸ ጥያቄ ስላለኝ ነው። አንድ ደቂቃ ብቻ። እሺ ከጫጫታው ውጣሽ። ያ እኔ በተለይ ቀሲስን በጣም በቃ እኔ የምሬ ነው አይተዋለች ምናምን እያሉኝ ነው። ሌላ ቤት እየሰማኋቸው ነበር ቅድም። ጌታን እኔ አስቸጋን ያየሁት አስቼስ እንትን ሲል ማታ ከዛ እሳቸው ጋር ሄድኩኝ። ማለት የፌስቡክ ሳይሆን የቲክቶክ ፔጃቸው ከ3 ቀን በፊት ነው ይል ነበር። ትናንትና ዛሬ እንግዲህ ከ4 ቀን በፊት ነው ማለት ነው እንጂ እኔ የሊዲያን ኮሜንት የሊዲያን ለመደገፍ አይደለም ጴንጤ ልትሆኑ ምናምን እያሉኝ ስለሆነ ማለት ነው። እኔ ሊዲያ የጻፈችው ምንም ጥንከን ያለው አይደለም። ሊዲያ የጻፈችው ማለት ልክ ናት። ማናት ሊዲያ? አንቺ ሊዲያ ማን ልበለ? ሊዲያ ፖልን የምታመጣው። ኦኬ እሺ። ምን በሱ ላይ ጽፋ ነው ወይስ ሌላ ነገር? በዚህ ላይ ጽፋ ሌላ ነገር ጽፋ ኢዮብ የሚባል ሰው ሲሄድባት አይቼ ከዛ ምን አርጋ ነው ብዬ ሊዲያ ጋር ገባሁኝ። ምን ጽፋ ነው ብዬ የጻፈችው በጌታ ያው እነሱ ወደ ህብስቱ እየጠሩና እኛ ደግሞ ወደ ጌታ ነው የምንጠራው በሚል ነገር መልስ ሰጥታለች ሊዲያ ማለት ነው። ምንም ስህተት አልጻፈች። ምንድነው ታምረ ማርያም መቅደም ላይ ያለውን እሱን ነው። እናንተ እኮ የጌታ እራትን ክብር የላችሁ ማለት ክብር አሰጡትም። ምክንያቱም የታምሯን ሰምቶ ሂዶ የስጋው ደሙ ራሱ ባይቀበልም ስጋው ደሙ እንደተቀበለ ይቆጠራል ብላችሁ እንትን የምትሉት ነው ብላ ሐሳቧን አስቀምጣለች። ትክክል ነው እኮ ታዲያ ምንድነው ያጠፋችሁ? እሺ ሊዲያ ጠፋች ከተባለ እሺ የቀሲስን አይተዋል ወይ ስለው ወዲያው ከገሳ ወረደኝ ማለት ነው። ቀሲስ ብዬ ስጣራ ሳልጨርስ አወረደኝ ማለት ነው። ኢዮብ የሚባል ልጅ ቅድም። ስለዚህ እኔ የቀሲስ ነው እንጂ በጣም ከባድ ሊዲያ ጻፈችው። እኔ በበኩሌ እንዴ እሷ እኮ እምነቱን ነው እኮ የሞገተችው። እንዴ እኔ አኬ ትላንትና ቪዲዮ የድሮ የቆየ በእኛ የተሰባሰብነው በጌታ ራስ ዙሪያ ነው ሲል በህብስቱ ዙሪያ ነው ሲል ሰምቼዋለሁ። ትላንት ነው የሰማሁት እኔ ራሴ ማለት ቃል በቃል እንዴ ነው የሚለው። እና ታዲያ ዋና ትምህርታቸው አይደለ እንዴ? ከጴንጤ ሙስሊም ይሻለኛል የሚል ኮመንት አይ ቲንክ ያኬ ጽሁፍ መሰለኝ ከሱ ጋር ነው። ከጴንጤ የጌታ እራት አመና አይደለም ከሚሉ ጴንጤ እስላሞች ይሻሉኛል ብሏል። አይ ቲንክ ያኬ ጽሁፍ መሰለኝ ራሱ ጽሁፍ። ኦኬ እኮ ጥላቻቸው እኮ ይሄን እንደዚህ ይሄን ያህል እኮ ይሄድ እኮ ነው እንደምታውቁት። አዎ ያ ስለዚህ ይሄን አይባልም ምናምን ስላቸው አይ ቲንክ ሆስት አለ የሚያወርደኝ ሞዴሬተር ነው ያወርደኝ። ግን በጣም አይ ቲንክ ፍርደ ገምድሎች ናቸው። በነገራችን ማለት እውነትን መፍረድ ከሆነ እኮ የስ በእኛም ስህተት ካለ ልክ አይደለም፣ በእነሱም ሰው ሲሳሳት ተሳስተሃል ማለት መለመድ አለበት። አሁን ቀሲዲ በኩል እኛን እየመረቁ ነው እንዴ? አይደለም እኮ በጣም እኮ ሙልጭ አድርገው እኮ ነው እየሰደቡ ነው ያለው፣ እንደ ቤተ እምነት እንደ ፕሮቴስታንት ማለት ነው። ስለዚህ በጣም የሚያናድድ ነው። በነገራችን ላይ ኦርቶዶክሳውያን ግን መርጦ አልቃሽ አትሁኑ። መርጦ አልቃሽ እየመርጣችሁ አታልቅሱ። ይሄ በጣም ከባድ ነገር ነው የእናንተ ማለት ነው። አይኖት ወንድማችን ቻልክ አሁን ሳሙኤል። እሺ አሁን ትንሽ የሚሻል ይመስለኛል። ይሰማል? አሁን ጥሩ ነው። እሺ ለእንትን ስናገር ማለት ጮክ ብዬ ነው የምናገረው፣ ተፈጥሮዬ ነው። በመጀመሪያ ይቅርታ ሰላም ብያለሁ። ከታችም ከላይም ያላችሁ ኦርቶዶክስ ነኝ። የኔ ጥያቄ ላስቼ ጥያቄው ምንድነው? ቀሲስ ዲበኩሉ የጻፉት የፖሰቱት በፔሳቸው ላይ የፖሰቱት ትክክል ካልሆነ ወይም ደግሞ ጸባጫሪነት አይነት ነገር እንደሆነ ነው
አንተ መልእክት እያስተላለፍክ የነበረው ማለት ነው። የተወሰነ ደቂቃ አዳምጫለሁ። እሳቸው የጻፉት ጸባጫሪነት ወይም ደግሞ በህግ መጠየቅ አለባቸው አይነት ንግግር ነው እየተናገርክ የነበረው ይመስለኛል። እሺ እንደዛ ከሆነ የእናንተ መምህራን ቆጥሬ የማልጨርሳቸው በቪዲዮም በጽሁፍም ማስረጃ ያለኝ የእናንተ መምህራን ቤተክርስቲያኗን ወይ ደግሞ የኦርቶዶክስ አባቶችን ብጥልጥል አድርገው ቡጭቅጭቅ አድርገው እውነት ከሰው አንደበት የማይወጣ ቃላት እየተናገሩ በምዕመኖቿና በአስተምሮቿ ወይም ደግሞ በአባቶች ሲቀልዱና ሲዘልፉ የሚውሉት እነሱ ምን ሊባሉ ነው? አንተ ራሱ እነሱን ሳትተች በምን ሞላል ነው የራስክን ቤት ሳታስተካክል በምን ሞላል ነው አንተ ቀሲስ ድበኩሉን እንደዚህ ያደረጉ ለምን እንደዚህ ያደረጉ ልትል የቻልከው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ አንተ በቅድሚያ ይሄንን አምነህበት ነው? ይሄን እዚህ ጋር እሳቸው የጻፉትን አምነህበት ነው መጀመሪያ? እዚህ እንደሚታየው ከሆነ አሁን ያምንበታለሁ ፕሮቴስታንት አንድ እንዳልሆነ በውይይታቸው ለምሳሌ አሁን እዚህ ቲክቶክ ሳይሆን እሱን አልጠየቅንም። ወደ ታች ያለውን ላምብልህ ልብ በታች የዓለም ታች ያለውን ታች ያለውን አልቀበልም እሱን አልቀበልም። ፍጹም ስህተት ነው። ፍጹም ማለት ነው ከአንድ አባት የማይጠበቅ ነው ይሄ። ቴንክ እኛም እኮ በዚህ ላይ ክርክር አላነሳንም ሳሙዬ። እኛ እንደ አንድ ነን እያለን እንደ በቃ ልክ ኦርቶዶክስ አንድ ነኝ እንደምትለው አንድ እያለን አላለም። እኛ ወንጌላውያን ነን ነው የምንለው። ወንጌላውያን ነን የምንለው አንድ የሚያደርገን ትምህርት አለ፣ የሚያለያየን ይሄን ፊት ለፊት ነው የምንናገረው። አሁን እሳቸውን 47,000 ናቸው ብሎ ባሉን ላይ አላጠበቅንም እኛ። እንትኑም ትክክል ነው። ሐዲስም ሲናገር ነበር፣ ሌሎችም ሲናገሩ ነበሩ። መረጃው ራሱ ትክክል አይደለም። ኦኬ እሺ ይሁን በቃ እንግዲህ እምነታቸውን የሚቋቋሙበት ለመቋቋም ዲፌንድ ማድረጊያ ይሆነኛል ብለው የኛ ክፍተት የመሰላቸውን ተናገሩ ብለን ምንም አላለም። እሱ ላይ ያለን አይደለም። እኛ ግን ሳሙዬ ጥያቄያችን ይሄ እንደምታየው በአስተምሯቸው አሉ ስርዓት አልበኝነት ምግባር አልባነትን ነው ምን የሚያደርጉት የሚያበረታቱት። እንደዚሁም ደግሞ የትምህርታቸው የሃይማኖታቸው ፍሬ ወንጀለኞችንና ኃጢአተኞችን መፈልፈል ነው አሉ። ይሄ ማለት ሙሉ ወንጌል ልጆቿን አስተምራ አስጠምቃ ዩኒቨርሲቲ ካስተማረች ዲግሪ ዶክትሬት ካሰጠች በኋላ በሉ ሂዱና መርካቶ ዝረፉ፣ መኝታ እንትኖች ሴተኛ አዳሪነትን አስፋፉ፣ ውርጃን አስፋ ወንጀል ማለት ይሄ ነው እንግዲህ ሳሙዬ እንደምታየው። እና ይሄንን ነው እኛ እየጠየቅን ያለው። ይሄ እንዳልከው ከአንድ አባት የሚጠበቅ አይደለም ብለን ያለው እንጂ ያኛው ላይ ብዙ እሺ አያይዘህ እንድትመልስልኝ የተወሰነ ሰዓት ደቂቃ ስላዳመጥኩ አያይዘህ እንድትመልስልኝ። እሳቸው እውነት ጽፈውት ከሆነ ከታች ያለው ቀስት ምልክት ካለበት ልብ በሉ ከሚለው ጀምሮ የጻፉት ነገር ትክክል አይደለም። እንደ አንድ አባት ማለት ነው። እንደ አንድ አባት እንደ አንድ የሃይማኖት አስተማሪ እሳቸው መተው ነበረ ገብተው ነበር እኮ ገብተው እኔ የእሳቸው ፌርማ እንደሆነ እኮ ያው ይሄ ግልጽ ነው። እሳቸው እርግጠኛ ሆነ እሳቸው ይሁን በቃ እሳቸው እኔ አላየሁማ እኔ ጽፍ ያለው ምናምን ሲሉ አላየሁም። ስለዚህ እውነት እሳቸው ከሆኑ ልክ አይደለም። ገብተው ነበር። እሺ በቃ እንደዛ ከሆነ ልክ አይደሉም። ከታች የተጻፈው ማለት ነው። ከታች ከቀስቱ ልብ በሉ ከሚለው በፍጹም ስህተት ነው። እኔ አልቀበለውም፣ ይሄን አልቀበለውም። ግን የምጠይቅ ነገር ምንድነው? ለምሳሌ ስም መጥቀስ ካለብኝ እጠቅሳለሁ። እንደው ቢያንስ 10 ሰዎችን እጠቅሳለሁ ከእናንተ ቤተ እሺ አባቴ አልጠቅስም። 10 ሰዎች እንደው ጥቀስ ካላችሁ መጥቀስ እችላለሁ፣ ግን እኔ ካልፈለጋችሁ አልጠቅስም። እነሱ ቀጥታ ቤተክርስቲያኗ የኢትዮጵያ ካንሰር ናት፣ ቃል በቃል እንደዚህ ያሉ ሰዎች አሉ። የኢትዮጵያ ካንሰር ናት፣ ኢትዮጵያ እንዳታድግ የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። እስከዛሬ ድረስ እንደ አሜሪካ፣ እንደ ራሽያ፣ እንደ ህንድ
እንደ ቻይና ትሆን ነበር ኢትዮጵያ በኦርቶዶክስ ምክንያት ነው እንደዚህ የሆነች ብለው ቃል በቃል በቪዲዮም በጽሁፍም የተናገሩ የፕሮቴስታንት አባቶች አሉ። እነሱ ምን ይባላሉ? ብዙ ጊዜ በሚዲያ ላይ የተሰራጨ ነው። ስለዚህ እነሱንስ ለምን እናንተ ልክ ሀና እንዳለችው መርጦ አልቃሽ ካልሆናችሁ እነሱንስ ለምን አትገጽቱም? ልክ አይደላችሁም። እናንተ ፕሮቴስታንቶችን አትወክሉም። ስለዚህ እኛን አታሰድቡን ለምን አትሏቸውም ነው የኔ ጥያቄ። አይ መልካም እሺ፣ ጥሩ ጥያቄ ነው የጠየቀው። እኛ እንደ አንድ ፕሮቴስታንት መመሪያ ማንም ይሁን ማን ማለት ነው እንደኔ ካለ ተራ ምዕመን ጀምሮ እንደዚሁም እስከ ከፍተኛ ባሉ የአባቶች ድረስ ትክክል ያልሆነ ነገር ከተናገሩ መጀመሪያ ወተን ቪዲዮ የምንሰራ እኛ ነን። እንደምታውቀው ይሄ የኛ የወንጌላውያን ጥሩ ባህል ነው የኛ ማለት። እንዳውም ያጠቃን ሚስጥርና ለመያዝ ነው፣ በውስጥ አለማውራት ነው እኛ ጋር። አሁን አንተ እንዳልከው በመረጃ በተለይ ደግሞ እንደኔ አይነት ግለሰብ አይደለም እያልኩ ያለሁት እንደ ቄስ ዲበኩሉ እንደ ቀሲስ ዲበኩሉ አይነት ወይም እንደነ ፓስተር ጻድቁ አይነት ኦርቶዶክስን በግል ያጠለጠለ ቪዲዮ ካለ አሳየን፣ እንቃወማለን። እውነቴን ነው የምልህ። እንደዚህ አይነት ግን ተራ ግለሰቦች ላይ ግን በቃ ተራስ ግለሰቦች ስለሆኑ አሁን ሳሙዬ አንተን እኛን መተብሰድበን እኔ እንደዚህ አልልም። ይሄን ብጽፍ ኖሮ ቀሲስ ግን ግለሰብ አይደሉም። እንደምታውቀው የነፍስ አባት ናቸው። ማህበረሰቡ የሚከተላቸው ናቸው። ለባ ልጆቻቸውን አምጥቶ አጥምቀው ለመንግስተ ሰማያት የሚያበቃ ቡራኬ ትምህርት አስተምሮ ይሰጡልኛል ብለው የሚሏቸው ናቸው። እንደዚህ አይነት ሰዎች ካሉኛ ውስጥ አሳየን፣ በመረጃ አብረን እንቃወማለን። ሳሙዬ በጣም ትልቅ በፕሮቴስታንት ቤተ እምነት ውስጥ ተጽዕኖ ፈጣሪ የሚባሉት እንደውም በመጀመሪያ በአንድነት ደረጃ የሚይዟቸው ፕሮቴስታንቶች በጣም እንዳይንበሌን የሚያዩቸው በትንሹ ነው የምነግርህ። በትንሹ ከአንድ እስከ 10 መምህራንን ላመጣ እችላለሁ። አይ ጥራ አንድ ሰው ይፈቀድልሽ። በቃ አንድ ሰው ያ ትልቅ ያልኩት አንዱ ለምሳሌ ኤርሚያስ አበበ፣ ትዝታው ሳሙኤል እና እንትን ፓስተር ዩቱፋ ማስረጃ ስላለ ልጥቀስ። ችግር የለውም። እሱንማ እኮ እንደኔ አነስተኛና ጥቃቅን ናቸው ብዬ የለ እንዴ? እሱንማ ፓስተር ይጭፋላል። ፓስተር ይጭፋራ አሁን ኤርሚያስ የሃይማኖት አባት ነው እንዴ? አንተ ኤርሚያስ የሃይማኖት አባት ነው እንዴ? የኛ የሃይማኖት አባት ነው እንዴ? የኔ ወንድሜ ነው እኮ ኤርሚያስ። ሊሳሳት ይችላል እንዴ? ኤርሚያስ ሲሳሳት እንደ ግል ነው የምንጠይቀው። በእርግጥ ደግሞ እሱ ተሳስቷል ብዬ ሳይሆን የእናንተን ትምህርት ራሱ ነው የሚያነበው። እንዳው እንደ ማስረጃ ሳሙዬ አንተ ስትናገር እንዳየው ምክንያታዊ ነህ። እፎይ ትዝ ይል እንደሆነ እኛ ከእፎይ ጋር ነን ብለን ሁላችንም ፕሮቴስታንቶች ጭምር የተነሳንበት ጊዜ አይተው ከሆነ ሙስሊሞች ሰድቦናል አሉ። ሰድቧቸው ሳይሆን ያንን የተጻፈው ነውር ነገር ነው ያነበበው፣ ሳይጨምርበት ምንም ሳይቀንስበት ቃሏን ከአረበኛ ከእንግሊዘኛ ወደ አማርኛ ነው የተረጎመው። ሲተረጉመው ሰደበን ብለው ያን ሁሉ ለምንድን ነው እኛ አብረነው የሆነው? ሰድቧቸው ቢሆን ኖሮ አብረነው አንሆንም። እና አማን ሻሎም ቪዲዮ ሰርተዋል። በጣም ብዙ ልጆች ማለት ነው ኤርሚያስ ጨምሮ ሰድቧቸው ቢሆን ኖሮ ከጎኑ አንሆንም ነበር። ልክ እንደዚሁ ሁሉ ኤርሚያስም ገልጦ ነው የሚያነበው። ከዚህ አልፎ ተሳድቦ እንደዛ ከሆነ ለምሳሌ ኤርሚያስ አበበ የተባለው ወንድማችን ቤተክርስቲያን ውስጥ ክርስቶስ አይሰበክም፣ ጥንቁልና ነው ሁሉ ምናምን። እኛ ቤተሰባችን ነው። ተው በቃ። አሁን እኛ ኦርቶዶክስን በተናገረበት ማለት እንትን ያለው እንደ ቀሲስ ለምሳሌ በፊት ፓስተር ጻድቁ ነበሩ። በዛ ደረጃ ትልቅ ስትልን እንደዛ ጠብቄ ነበረ። ግን እዚህ ቲክታክ ላይ ያሉ ወንድሞች ግን ሊስቱ እንደሚችሉ ያው እኛም እናምናለን። ኤርሚያስ አበበና ትዝታው ሳሙኤል እኮ ተይ እንጂ ሀንዬ በፕሮቴስታንት እኮ በጣም የሚወደዱ በአንደኛ ደረጃ የሚያዙ አይደለም። እንደዛ ተሳሳተ።
ሀዲስ ሂድ ሳሙኤል አስቼ ሳሚ ቅድምም አባት ምናምን ባልከው ውስጥ እንደው ከአንድ ከሁለት ዓመት በፊት የምታስታውስ ከሆነ ለኢትዮጵያ ፕሮቴስታንት ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን መኖር ራሱ ጠቅሟታል ብሎ ሲያወራ የምታስታውስ ከሆነ አንድ አባት ተብሎ ሊጠራ የሚችል ሰው ፓስተር ጻዲቁ አብዶ ማለት ነው። አባት ተብሎ የሚጠሩት የአብያተ ክርስቲያናት መሪ ምናምን የምንላቸው ነው። ከዛ ያለፈ ደግሞ ትንሽ ወደ ታች ካወረድከው በየቤተ ክርስቲያኑ ያሉ የቤተ ክርስቲያን መጋቢዎችን እና ፕሮቴስታንት ውስጥ ሊጠሩ የሚችሉ ግለሰቦችን እነዚህ ግለሰቦች እንዲያው ኦርቶዶክስ የሀገር መሰረት ናት ምናምን በሚል ንግግራቸው ነው የሚታወቁት አብዛኛውን ጊዜ። አሁን አንተ እያመጣክ ያለኸው እንዲሁ ዩቲዩብ ላይ ቲክቶክ ላይ ያሉ ልክ እንደኛ አስቼን ቅድም ብሏል፣ ልክ እንደኛ ያሉ ሰዎችን ነው። ሊሳሳቱ ይችላሉ። እነዛ ሊሳሳቱ አይችሉም እያልኩ አይደለም። ነገር ግን ፕሮቴስታንትን ወክለው የሚያወሩት ንግግር አይደለም። ኤርሚያስን ብትል ትዝታውን ብትል ሌሎችም ብትል ምናልባት ጥላቻ ያለበት ንግግር ሊመስላችሁ ይችላል። እናንተ ከሆነም ምናልባት ሊሆንም ይችላል። እሺ ነው ብለን እንኳን ብንይዝ ግን እነዚህ ግለሰቦች ፕሮቴስታንትን ወክለው ሊያወሩ የሚችሉ አይደሉም። ምክንያቱም ፕሮቴስታንት አልወከላቸውም፣ ባይ ዲፎልት አልወከላቸውም። አሁን ምናልባት ቀሲስ ዲበኩሉንም ኦርቶዶክስ ወክላቸው ላይሆን ይችላል ያሉት። ነገር ግን አሁን እየተወራ ያለው ምንድነው? እንዲህ አይነት የጥላቻ ንግግሮችን ቅድም አስቼ ብሎታል። ይሄ ከታች ልብ በሉ ከሚለው በኋላ ያለው ጽሑፍ አንተም አልቀበልም ስላልክ ያው እዚህ እንዲያው ነገር ማርዘም ብዙም አሪፍ አይደለም። ግን ልብ በሉ ከሚለው በኋላ ያለው ጽሑፍ ሲተነተን በጣም ብዙ ነገር ማለት ነው። በጣም ብዙ ነገር ማለት ነው። ማለት እንትን ነው። ይሄ ሄት ስፒች ነው። አንደኛ ሄት ስፒች ነው በቃ። ሁለተኛ የስም ማጥፋት ነው። ላይክ በትክክለኛ አንድን ቤተ እምነት በአንድ ስም ወክለው አንድን ቤተ እምነት ከሉትራኑ ጀምሮ እስከ ነን ዲኖሚኔሽናል ያሉትን ወደ ታች ወርዶ ጭራሽ ፕሮቴስታንቱ የማይቀበላቸውን በአንድ ስም ውስጥ አቅፎ የወንጀል መፈልፈያ ማዕከል አድርጎ ማቅረብ የስም ማጥፋት፣ በስም ማጥፋት እንኳን ሊያስከስስ የሚችል ወንጀል። ፕሮቴስታንቱ ቅድም ብለዋል አስቼ ስለ እግዚአብሔር ብሎ በዚህ ሀገር ላይ ከዚህ በፊት በሌሎች ምናልባት ፕሮቴስታንቱ ዝቅተኛ ቁጥር በነበረው ጊዜ የተካሄዱትን ግፎች በሙሉ ስለ ክርስቶስ የተቀበልኩት መከራ ነው ብሎ ይተዋል። ነገር ግን እንዲህ አይነት የስም ማጥፋት ወንጀሎችን ልንጋፈጣቸው አትፌስ ቫልዩ ልናወራቸው ይገባል። ምክንያቱም ቅድም አስቼ ብሎታል። እኔ እንደው አስቼን መሀል ላይ በቃ እየሰቀጠጠኝ ላስቆመው ነበር ማለት ቢባል ብንል ቅድም አስቼ እንዲህ እንበል እንዲህ ያለውን እኛ ደግሞ እንዲህ እንበል እንዲህ ሳይሆን እንዲህ ነው እያልን ማውራት ብንጀምር በእርግጠኝነት ይሄ መንደር ለሳምንት ያህል ለቅሶ ቤት ይሆናል። አይደለም የኛ እንዲህ አይደለም ምናምን በሚለው ማለት ነው። ስለዚህ እንደ ዊክ ከሆነ አርጊውመንት እንውጣ፣ ከስም ማጥፋት እንውጣ። አልቀበልም ስላልክ ከአንተ ጋር እንትን ማለት አያስፈልግም። ግን ላርምህ የገባሁት ምንድነው መታረም አለበት ብዬ ስለማስብ ፕሮቴስታንቱን ወክለው የሚያወሩ ሰዎች አይደሉም። ወክለው የሚያወሩ ሰዎች እስቲ በአብያተ ክርስቲያናት መሪዎች ደረጃ ኦርቶዶክስን በጥላቻ ንግግር ሲናገሩ የሰማኸው አንድ ሰው አለ ወይ? ፕሮቴስታንቶች እንዲህ አድርገዋል የሚለው አንድ ቲክቶክ ላይ ያለን ግለሰብ ከሆነ አው እኛን አይወክለንም። ሲሳሳት እኛም ተሳስቷል እንላለን፣ መታረም አለበት እንላለን። ግን እናንተ ያንን ስታረጉ አትታዩም። አሁን አብዛኛው ከታች ያለ ሰው ቀሲስ ዲበኩሉ ልክ ናቸው ይላል። ቀሲስ ዲበኩሉን ቻሌንጅ ማድረግ አትፈልጉም። እናንተ ባሰባችሁት አይነት ነገር ከሆነ አዎ ልክ አይደለም። እኔም እቃወማለሁ። ግዴታ ለመቃወም ቀጣም በማለት በወንጀለኛና በኃጢአተኞች ወንጀለኛንና ኃጢአተኞችን ይፈለፍላሉ አይነት ነገር መሰለኝ።
ይሄ በእምነት እንጂ ወንጀለኛ ልክ አንድ ሰው አንድ ግለሰብ እንደሚሰርቅ ሰርቆ ወንጀል ሰርቶ እንደሚገባ ወይ ደግሞ ሰው ገሎ ወይ የሰው ንብረት ዘርፎ እንደሚገባ አይነት ነገር እንደዛ ስለተረዳችሁት ይመስለኛል። አይ ዞሮ ዞሮ ግን በየትም ተረዱት እንደዛ ጽፈውት ከሆነ ልክ አይደሉም እሳቸው። አዎ ልክ አይደሉም የሚለው ላይ አጽንኦት ሰጥተን ግን ስናወራ በነገራችን ላይ ቅድም ቀሲስ ገቡና አንድ ጊዜ ካመን ከሚለው ጭራሽ አልፈው አንድ የጠቀሱት አርጊውመንት አለ። በእምነት ብቻ ነው የምንጸድቀው የሚለው ጭምር ወንጀልን ያስፋፋል ሲሉ ነበር። ይሄ አንደኛ በጣም ከይቅርታ ጋር እዚህ ያሉ የፕሮቴስታንት ወንድም እህቶችም ክፍተት ምናልባት አለ። በቃ ጀስቲፊኬሽን ባይ ፌዝ አለውንን አላወቃችሁትም እኛ ወንድሞቻችን። ይሄን ብታውቁ እንደዚህ አትሉም ነበር። ግን ሲያልፍ ደግሞ የስም ማጥፋት ነው። አንድን ዶክትሪን እስቲ ፕሮቴስታንቱ ኦፊሻሊ አንድ ፕሮቴስታንት ቅድም ብለዋል የሆነ ወንድም እዚህ ጋር ማንቀበላቸው ኑፋቄ ናቸው ብለን የምናምናቸው በጣም የወረደ ምናልባት አንተ ቅድም ባልካቸው ሌብል ይቅርታ የምትቀበሉት ካላችሁ እነ እዩ ጩፋን ምናምን ራሱ እነ ጭሮን ምናምን ራሱ ወርደን ብናይ ሂድ ኃጢአትን ስራ ጸድቀሃልና ብለው ያስተምራሉ ወይም አይሉም። ስለዚህ የኛን ዶክትሪን ፕራክቲካል ኢምፕሊኬሽን ቀሲስ ዲበክ ሁሉ መስራት አይችሉም። እኛ በእምነት ጸድቀሃል ስንል ከዛ በኋላስ ምንድነው የሚለውን ቀሲስ ዲበክ ሁሉ ፕራክቲካል ኢምፕሊኬሽኑን ከኋላ የሚመጣውን እንትን መስራት አይችሉም። እኛ ስንሰራው ምንድነው መሰለ በእምነት ጸድቀሃል ካልን በኋላ ምንድነው የምንለው? ስለዚህ በመልካም ስራ ይሄን እምነትህን ትገልጣለህ ነው የምንለው። ቀሲስ ዲበክ ሁሉ ግን በጭፍን ጥላቻ ብቻ አንዴ በክርስቶስ ጸድቀሃል፣ ያለ ስራህ ጸድቀሃል፣ ስለዚህ ሂድ ወንጀልን ስራ ነው ፕሮቴስታንቶች የሚሉት ነው ያሉት። ይሄ ምናልባት ከታች ፊርማም አስቀምጠዋል። እኔ በጣም ሳሚ ምናልባት አንተም አልቀበለውም ስላልክ እንጂ ይሄ በጣም የወረደ ምናልባት እኔ በህይወት የቲክቶክ ላይ ከሰማኋቸው ዊክ አርጊውመንቶች የዛሬው በጣም ግንባር ቀደሙ ነው እና ይሄንን ነው እኛ የተቃወምን ያለን እና ሳሚ ቅድም ግን ባልከው ላይ አባቶችን አይወክሉም ለማለት ነው። አባቶች አይደሉም፣ ፕሮቴስታንቱ ተጠሪ የሚላቸው አይደሉም። ላይክ ሌጋሊም የፕሮቴስታንት ተጠሪዎች አይደሉም እነዚህ ሰዎች። ስለዚህ ፕሮቴስታንት ሙሉ ለሙሉ አይወክሉም። ስለዚህ እነዚህን ሰዎች ፕሮቴስታንትን ይወክላሉ ብሎ የፕሮቴስታንት አባቶች እኔ እንደዚህ ልትሉኝ ነው አንዴ ሳምንት ልጨምርልህ። የተለያየ የእነሱ ኢንተርቪው ብታይ ለኢትዮጵያ ኦርቶዶክስ ያላቸው አክብሮትን ነው እኔ ሲናገሩ የምሰማው እንጂ አንድም ቀን እንደውም እንደ ቸርች ማለት እንደ ቤተክርስቲያን እንደሚያዩት እንጂ አንድም ቀን ስለሷ ክፉ ሲያወሩ እኔ ሰምቼ አላውቅም። የፕሮቴስታንት አባቶች የሚባሉት ማለት ነው። ቅድም ትልቅ አባቶች ስላልከኝ የሆነ ጠብቄ ነበር ማን ነው ብዬ ቲክቶክ ላይ ያሉት ስላልጠበቅኩ ማለት ነው እንጂ ለምሳሌ ትናንት ራስ አጭር ቪዲዮ አይቻለሁ። ለምሳሌ እንደ አንድ ቄስም ብዬ ብጠራለህ ቄስ ትግስቱ የሚባሉ ራስ የመካነ ኢየሱስ ቄስ ጥሩ ነገር ሲያወሩ ነው የሰማኋቸው ስለ ኢትዮጵያ ኦርቶዶክስ ገባህ። ስለዚህ መሬት ላይ ያለው አገልጋዮች ስለ ኢትዮጵያ ኦርቶዶክስ ምንም ክፉ ነገር ሲያወሩ እኔ ሰምቼ አላውቅም። ስለዚህ እዚህ ቲክቶክ ላይ ያለነው ሰዎች ግን ልንሳሳት ስለምንችል ሰዎች ስለሆንን እንዲህ አሁን በምናየው ነገር ስሜታዊ ሆነን እርስ በርሳችን የሆነ ነገር ልንባባል እንችላለን ገባህ። ይሄንን ብለህ ለፈው ለማለት ነው። ቀጥል ግን ቅድም ሐሳብ ካለ እሺ። አይ እኔ ብዙም ሐሳባችንን የተግባባን እናንተ ያወራችሁትን እኔ ገብቶኛል። እነሱ እንደማይወክሉ አሁን የጠራዋቸው እና ሌሎችም እንደነሱ እነሱ መሰሎችን ፕሮቴስታንትን እንደማይወክሉ ነግራችሁኛል። በቃ እዚህ ጋር 4 ነጥብ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ግለሰብ ፕሮቴስታንትን አይወክልም። ያ ቲክቶክ ላይ በተለይ ቲክቶክ ላይ ያሉት ወንድም ሆነ እህት ፕሮቴስታንትን አይወክሉም። ይሄንን መልካም እነ ፓስተር እዩ ጩፋና እነ ፓስተር ዮናታን ፕሮቴስታንትን ወይም ደግሞ እኛ እንቀበላቸውም አይነት ነገር ንግግር ነው። እኔ ተቀብያለሁ። በቃ አመሰግናለሁ። ከዚህ አንጻር ነው እኔ ልገባ የቻልኩት። ቀሲስ ዲበክ ሁሉ የተናገሩት በመጥፎ ደረጃ ካያችሁት ለምን እነሱ ቤተክርስቲያኗ ክርስቶስን አታውቅም፣ የጠንቋይ ቤት ነው ቤተክርስቲያን የሚሉት፣ ቤተ መቅደሱ የክርስቶስ ስጋና ደም ይፈተትበታል እያሉ ዝሙት ይሰሩበታል ወይም ደግሞ
ጠንቋይ ሲቀልቡበት ነው የሚኖሩት አይነት ንግግር በጣም ብዙ ሰዎች ሲናገሩ ስለሰማው ነው። እኔ ደግሞ በፕሮቴስታንት እነዚህ የጠሯቸው ሰዎች በፕሮቴስታንት ቤተ እምነት ውስጥ በጣም ትልቅ ቦታ ያላቸው አይነት ነገር አድርጌ ነው ምስላቸው ማለት ነው። እና ከዚህ አንጻር ነው ይቅርታ አድርጉልኝ። አመሰግናለሁ። እሺ ትልቅ አገሃት ቲክታክ እንደዛት ኤኒዌይስ ቴንክ ዩ። በቃ ለማንኛውም አንተ ብቸኛ ኦርቶዶክስ ነህ ቀሲስ ሶስተኛውን ሐሳብ ይሄንን ልክ አይደሉም ብለህ የተቃወምኩ በጣም ነው የምናመሰግነው። ቴንክ ዩ። በቃ እሺ ሌላ ወንድማችን አለ ኦርቶዶክስ አቤት እኔ ያለው አንድ ሶሪ በጣም ኦኬ በቃ ይቀጥል እሱ። እሺ ጥያቄ አለ ኬቢ? አጭር ጥያቄ ነው ያለኝ። መጀመሪያ ግን አስቼጋ ነው ግን ብዙዎችን መልሳችሁታል። ትክክል ነው። ይቅርታ ጥያቄ መጀመሪያው ይሄ ሶስተኛው የቀሲስ ሐሳብ ትክክል ነው። የመጨረሻው ላይ ያለው ልብ በሉ ከሚል ያለው ሐሳብ ልክ ናቸው ቀሲስ? ለሰው ሊሳሳቱ ይችላሉ፣ ስህተትም ሊሆን ይችላል። እኔ እሱን ልፈርድ አይደለም የገባሁት፣ እኔ ፈራጅ አይደለሁኝም። እኔ የራሴ መንገድና የራሴ እንትን ያለኝ ማለት በኦርቶዶክስ በቤተክርስቲያኑ አባቶች የሚመራ የሃይማኖት እንትን ያለኝ እኔ የኤርትራ ኦርቶዶክስ ተከታይ አማኝ ነኝ እና እኔ ለመናገር የፈለኩት ትንሽ አስቲ በተናገረው ላይ እንደሱን ለመጠየቅ ነው የፈለኩት። ማለት ቤተክርስቲያኗ ኦርቶዶክስ ቤተክርስቲያን በግለሰብ የተመሰረተች ሳይሆን በክርስቶስ የተመሰረተች ነው። በውስጥ የካህንን እንትን በደንብ አጣርታችሁ ማታውቁ፣ ካህን ማለት ኖርማል አገልጋይ ነው። አንድ ካህን ሊሳሳት ይችላል። ብዙ ካህኖች ይሳሳታሉ፣ ብዙ ካህኖች ጥፋትም ያደርጋሉ፣ እናየዋለን ያለ ነው። ግን ቤተክርስቲያኗን ለምንድን ነው በጣም ሲሳደብ ነበር። ቤተክርስቲያኗ ዝሙት አድርጉ አትልም፣ ቤተክርስቲያኗ ሴተኛ ዳሪ ሁኑ አትልም፣ ቤተክርስቲያኗ ዝፈኑ አትልም። ቀሲስ ዲበኩሉ ከተሳሳቱ እሳቸውን ፐርሰናሊ እንደፈለጋችሁ አታካርጓቸው፣ እንደፈለጋችሁ ተናገሯቸው። ግን የኦርቶዶክስ ቤተክርስቲያኗ በክርስቶስ የተመሰረተች ነች። የመጨረሻ እኛም ልንል የምንችለው ይሄን ያም ቴዎሬቲካሊ ሳይሆን እንደው ፕራክቲካሊ አንዳንድ ከሚታዩ ነገሮች አንጻር ይሄንን ማለት እንችላለን ነው አስቼ እያለ ያለው። ስለዚህ አስቼ እያለ የነበረው ቤተክርስቲያኒቷን እንዲህ እያደረገች ነው ምናምን ከሚል አይነት ክስ ሳይሆን ቀሲስ ዲበኩሉ እንደሚሉት ከሆነ እኛስ ሴተኛ ዳሪዎችን ስንመለከት ቤተክርስቲያኗ ናት ይህን ሴተኛ ዳሪ የወለደችው እንበል ወይ ነው ቀሲስ ዲበኩሉ እያሉ የነበሩት። በጣም ይቅርታ እኔ ወይ ተሳስቼ ሊሆን ይችላል፣ ሰው ነኝ፣ ሚስ አንደርስቱድ አድርጌው ሊሆን ይችላል። ግን ጆሮ ላይ በአጋጣሚ ስገባ ነው የሰማሁት፣ ጆሮ ላይ ሰማሁት። ሰው ነኝ እኔ ልሳሳታለሁ፣ እኔ ፍጹም አይደለሁም፣ ሰው ይሆናል። ግን ልክ ሲናገር የነበሩን ቢደግምልኝና አንተ እንዳልከው ከሆነ ደሲስ ምንም ችግር የለብኝም ብራዘር። አንተ በትክክለኛ እስካሁን ስታወሩት የነበረው በተለይ መጨረሻ ላይ ከሳምሶን ጋር ስታወሩት የነበረው ትክክል ነው፣ ሁሉ ነገር እቀበላለሁ። እናንተም ስትሉት የነበረው ግን አስቼ ሲብል የነበረውን ነገር ግን በጣም ለጆሮ የሚሰቀጥጥ ነው። ምክንያቱም እሳቸውን ፐርሰናሊ እሳቸውን የጻፉት እንጂ የኦርቶዶክስ ቤተክርስቲያን ይህን ጻፉ ብሎ እኔም የሆነ ቅድም እንዳላችሁት ልጁ ሲል እንትና ብሎ ሲጠራ እነሱ እኛን ሃይማኖት አይወክልም እንዳላችሁት ትክክል። እኔ አንድ ካህን የኔን ቤተክርስቲያን ሊያገለግል ነው እንጂ ካህንነት ስልጣን የተሰጠው ቤተክርስቲያኗን ወክሎ ወይ የቤተክርስቲያኗ ኃላፊ ነው ቤተክርስቲያኗ እንዲበል ብለዋለች አልቀበልም። ካህን ማለት የቤተክርስቲያን አገልጋይ ነው። ዲያቆን አለ፣ ካህን አለ፣ ጳጳስ አለ። ጳጳስም ሊሳሳት ይችላል እኮ ያ ጳጳስም ሰው ነን እኛ ሰዎች እስከሆነ ልንሳሳት። አንድ ጳጳስ ወጥቶ ቢሳደብ ቤተክርስቲያኗን ሳይሆን ያን ፐርሰናሊ ያን ጳጳስ አታክ ማድረግ ይቻላል። አሁንም እሳቸው እንዲህ ነው ስለጻፉ አስቼ ማየት ከፍተህ ልታወራ ነው። እኔን የሚታረኩ ሳታቅ መስሎኝ ነው ከፍተህ ነበር። እሺ ኬቢ ጥሩ ሀሳብ ነው የተናገርክ ያለው። በቃ ተመልሻለሁ። እኔ እስቲ ስለ ቤተክርስቲያኒቷ ምንድን ነው ያልኩት? ሰምቼዋለሁ። ለጆሮ የሚሰቀጥት ነው ያለውን ምንድን ነው ያልኩት? ስለ ቤተክርስቲያን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ልድገምልህ። እሺ በፍቅር ነው የምናወራው። ምንም ችግር ሰው ከሰው ስተከበረ ልክ ነው ያልኩትን የተቀዳ ስለሆነ ልክ ነው ያልኩትን ስተናል። ኦኬ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ዝሙት፣ ሴተኛ ዳሪ ምንድነው ዘፋኝ ምናምን አፍሩ ብላ ታስተምራለች አለ። የሆነ ቦታ ከምታስተምር ከሆነ አሳየኝ።
አልሰማኝም ማለት ነው። ገባ? እሺ ድገምልኝ። እሺ ልስማ። በፍቅር ሰማሃለሁ። አስቴ በፍቅር ሰማሃለሁ። እሺ ያልኩትኝ እሳቸው ቀሲስ ዲበኩሉ እንዳሉት ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተምሯ ሲወጣ ፍሬው ዘሙቱ፣ ዝፈኑ፣ ኃጢአት ስሩ፣ ማጅራት መቱ ብላ አታስተምርም። እንዲህ ከሆነማ ለምንድን ነው ገዳምም የሚገቡት? ለምንድን ነው ከልጅነታቸው ጀምሮ ድንግልናቸውን ጠብቀው የሚኖሩት? አታስተምርም ቤተክርስቲያን። ልክ እንደዚሁ ሁሉ እኛ ውጤቱ ይሄንን ያስተያዩት ማለት እሷ እንደማታስተምር እናውቃለን። እኛን እርሶ ግን ውጤታቸው ይሄ ነው ብለውናል። በሉ በኢትዮጵያ ውስጥ ያፈራነውን ወንጀለኞች መርካቶ እየሄዱ የሚዘርፉ 22 እየሄዱ የሚዘርፉ መኝታ ቤቶች እያስፋፉ ኃጢአትን የሚያስፋፉ ፕሮቴስታንቶች ወይም ጴንጤዎች ወይም በቃ የወንጌል አማኞች ያፈራንበትን አሳዩን ነው ያልኩትኝ። ቤት ኬቢ ማለት ተረድቻለሁ። አሁን በጣም የምለምናችሁ ማለት ለእኔም ለሁላችንም ተከባብረን የኖር ነው ማለት ስንኖር እስላም ክርስቲያን ምናምን አብረን ያደግን። እኔ በጣም በሚገርመው በአካባቢዎች ጋር እንደዛ ነው ያደግኩት። እኔ አዲስ አበባ ያደግኩ ልጅ ነኝ። ኤርትራ ኦርቶዶክስ ቤተክርስቲያን ተከታይ ነኝ። አዲስ አበባ ነው አድጌ አዲስ አበባ ነው የተወለድኩት። በአሁኑ ሰዓት ውጭ ነው የምቀመጥ የለውኝም ሀገር ቤት እና እንዲህ ማለት እንዲሆነ ሰው በጣም የሚያስጠላው ቲክቶክ ጥሩ ወገን አለው፣ በጣም መጥፎ ነገር አለው። ነገሮችን እዚህ ላይ ያሉት አንድንም ሂድ ቤተክርስቲያን ወክላው ሂድና እንዲያድርግ የምትለው ቤተክርስቲያን እኔ እፈርማለሁ። ማንንም አላከችም። ሁሉ ባለው እውቀት እናንተም ብትሆኑ ባላ